በጣም ደስ የሚል ቆይታ ነበር ያሳለፍነው። ማርያምን በጣም ጸዴ ሰው ነችና አንዳንድ ሰዎች ዝም ብላችሁ በቃ አንበሳ የማርታ ጎይቶም አስደናቂ ለውጥ ብዙዎችን እያነጋገረ አዶናይ በድጋሚ አዲስ ታሪክ ሰርቷል። እንኳን ደስ አለህ እያላችሁ መልካም ምኞታችሁን ግለጹለት። እንደምታውቁት በቅርቡ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ተከታታዮች አላችሁልኝ? አለውን እግዚአብሔር ይመስገን። ሰብስክራይብ እያደረጋችሁ ነው አይደል? ቤቱ ሞቅ ሞቅ ማለት አለበት። ስለዚህ ደግሞ ዛሬ 2000 ኬክ ገብቻለሁ፣ 2000 ፎሎወር ገብቻለሁ። ቴንኪው በጣም አመሰግናለሁ። ይሄም የእናንተ እርዳታ ነውና ስለዚህ ቀጥሉበት። አሁንም ሰብስክራይብ 200000 ገና ጀማሪ ናት አይደለ? 200000 እና ከዛ በላይ መግባት አለብን። እስከ 1 ሚሊዮን እንገባለን። ምክንያቱም እናንተ አላችሁ። አመሰግናለሁ። ስለዚህ ሐሳብ አስተያየታችሁን በመጻፍ አብራችሁን ቆዩ። አመሰግናለሁ። ዛሬ ምርጥና አዳዲስ በሆኑ ነገሮች መጥቼላችኋለሁ። አብራችሁን ቆዩ። እናንተ ሰብስክራይብ አድርጉ። እኔ ደግሞ አታስቡ አዳዲስ ነገሮችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ። ስለዚህ አብራችሁን ቆዩ። እንድሰራ የሚያደርገኝ እናንተ ሐሳብ ነውና አመሰግናለሁኝ። አብራችሁን ቆዩ። ከትላንትና ወዲያ እኔና ሰላም ተገናኝተን ነበረና በጣም ደስ የሚል ቆይታ ነበር ያሳለፍነው። ማርያምን በጣም ጸዴ ሰው ነችና አንዳንድ ሰዎች ዝም ብላችሁ በቃ ኮሜንት ካለ ማድረግ ይሻላል ብላችሁ ሰዎች ናችሁ መሰለኝ። ሰላም ደስ አላላትም፣ ሰላም ትንሽ ደብሯታል ምናምን የምትሉ ሰዎች ምን ታደርግ ከዛ በላይ ማለት አክብራኝ ነው የመጣችው። ሰዓቷን ሰታኝ ጊዜዋን ሰታኝ ነው አክብራኝ እዛ ድረስ የመጣችው እና ከዛ በላይ ምን ታድ ሜቢ ግራ ያጋባችኋል ብዬ ያሰብኩት የኔ ኤነርጂቲክ መሆንና የሷ ካልም መሆን ላይክ ትንሽ ዲፈረንት አለውና ሜቢ እሱ ነው ብዬ ነው ያሰብኩት እንደዚህ ተጽዕኖ የፈጠረባችሁ። ሶ ሁለታችንም የየራሳችን ሙድ ላይ የነበር ነው። እኔ ታቁኛላችሁ በጣም ኢነርጂ ያለ ልጅ ነኝ። ሶ ያ ነገር ነው ሜቢ ሌላ ነገር እንድታስቡ የሚያደርጋችሁና ሰላም በተፈጥሮዋ ትንሽ ረጋ ያለች ነች። ተከታዩዋ ስለሆንኩኝ አውቃታለሁ ባህሪዋንና ለዛ ግራ ስለገባኝ ነው እና እንደዚህ ቪዲዮ የሰራሁት በጣም ግራ ስለገባኝ ነው። ምክንያቱም እዛ ጋር አክብራኝ እስከመጣች ድረስ መከበር አለባት እና ዶንት ጄጅ ሄር ኦኬ። ማንም ሰው ጄጅ እንዳያረጋት ምን ያለላት ለማለት ነው። አይ ግልጽ ለማድረግ ነው። በቃ ይመቻች። ወደ መጀመሪያ ቪዲዮአችን አልፈናል ማለት ነው። ጃኒ በባለፈው ዕለት ከአርቲስት ሰላም ተስፋዬ ጋር ተገናኝታ ነበርና በዛም ጉዳይ ላይ ብዙ ሰዎች ኮሜንት አድርገው ነበር። ሰላምም ደስተኛ አይደለችም፣ ሰላም ምንም ደስ አላላትም፣ ዝም ብለሽ ነው እንጂ ምናምን የሚል ሀሳቦች ነበሩ እና በዛ ጉዳይ ላይ ሰላም ምላሽ ሰጥታለች። ጃኒ ደግሞ ምንድን ነው ያለችው? ዝም ብላችሁ አንዳንድ ሰዎች ኮሜንት ካለ ማድረግ ይሻላል ብላችሁ ነው አይደለ? ዝም ብላችሁ ሀሳብ የምትሰጡ። ምክንያቱም ባታከብረኝ እና ደስ ባይላት ልትመጣም አትችልም ወደ ጠሯት ቦታ ነው ያለችውና ምን ትላላችሁ? ሀሳብ አስተያየታችሁን አጋሩ። እውነትም እንደዛ ነው የሚሆነው እንደኔም ሀሳብ ማለት ነው። ግን እንትን አላለችም፣ ደስ አላላትም። ምክንያቱም ሪስፔክት ባታደርጋት እሷ እንዳለችው ልትመጣም አትችልም። ሲቀጥል ደግሞ ደስ ካላላት ካንሰል ማድረግ ትችላለች፣ ልትመጣም አትችልም። እና እስቲ እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብ አስተያየታችሁን አንበሳ ይኸው እንኳን ደስ አለሽ። እንዲህ አይነት ስንት ጀግና ወጣት አለ። እማትገመት ሰው ሁነ ገና የቤት ግንባታዋ ላይ አግዛታለሁ እኔም በቀለኛ ነኝ ብሎ 5000 አስገብቶላታል። ኮንፈርም አድርገናል። ከጎናችን አለ። ገና ብዙ ስራ ልንሰራ ከዚህ በፊት ተነጋግረን እኔ ምንም አልልም በዚህ ጉዳይ ላይ። እውነት ደስ ይላል፣ ግን እግዚአብሔርን ደስ አይልም ጋይስ። እንትናን በረከት ሊስትሮን አስታወሳችሁት አይደለ? ትላንት እንትና ዶክተር ነው ለኢየሩስ ለምትባል ልጅ እጅግ በጣም ህይወቷ በሚያሳዝን በባለፈው ቪዲዮ ጠቅሼላችሁ ነበር። ከዚህ ቀደም ባለው ቪዲዮ ላይ ማየት ትችላላችሁና ትላንትና እንትን እየተባለ በረከት ከቻላለ
ምን ትላላችሁ እናንተ? ደስ ይላል። ሪከርድ ለማድረግ ተዘጋጁ። የዘመኑ ወጣት ምን ያህል ምጡቅ እየሆነና ምን ያህል በቀለኛ እንደሆነ ልናሳያችሁ ነው። በዚህ አጋጣሚ ምልክት አሳይልኝና ማይክሽን አርጊ። ምልክት አሳይ። አስወጣ። የማትጠብቁት ማትገመት ሰው ሁን ይላል ፈረንጅ። አትገመትም። አዙሮ ካሜራውን አዙረው። ይባላሉ፣ ይጣላሉ፣ ይመቀኛኛሉ ሲባል በዚህ አንግል ቅረጽ። አንበሳ ይኸው እንዲህ አይነት ስንት ጀግና ወጣት አለ። የማትገመት ሰው ሁነ። ገና የቤት ግንባታዋ ላይ አግዛታለሁ እኔም በቀለኛ ነኝ ብሎ 5000 አስገብቶላታል። ኮንፈርም አድርገናል። ከጎናችን አለ። ገና ብዙ ስራ ልንሰራ ከዚህ በፊት ተነጋግረን የጨረስነው ነው። በረከትን ላስተዋውቃችሁ። በረከት እባላለሁ። ደስ ስለተሰጣት በጣም ደስ ብሎኛል። ቲቪ ላይ ቀርቤ ያው እንግዲህ ለምስኪን ስጡ ብዬ ነበር። ዶክተር ኖህ እንዳለው የዘመኑ ወጣት ምን ያህል ምጡቅ እንደሆነ ያሳየን ጊዜ ነውና ስለዚህ ብዙ ነገር ማድረግ ይቻላል። ፍቅር ይበልጣል፣ ፍቅር ያሸንፋል። ምንም ነገር በጋራና በህብረት ከሆነ እናሸንፋለን ብሏል። በበረከት ሊስትሮ ምክንያት ተገኝቷል ማለት ነው። ለሷ ስለተሰጣት በጣም ደስ ብሎኛል። ቲቪ ላይ ቀርቤ ያው እንግዲህ ለምስኪን ስጡ ብዬ ነበረ እና ለሷ ተሰጥቷታል። በጣም ደስ ብሎኛል ስለሷ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ከዚህም በኋላ የራሴ ቤት ውስጥ ገብቼ ብታዩኝ የሱ ማስተዋጽኦ እንዳለበት እንድታውቁ በጣም ነው የማመሰግነው። ሲኒማቲክ ይላል። ያበደ እና ይችላል። ይኸውላችሁ ምቀኛም አይደለም ሸረኛም አይደለም። ይሄን ያህል አሳልፎ ይሰጣት ለሷ ነው። ያርግላት ያለው ለሌላ ሰው ነው። ገና ከሱ ጋር ብዙ ስራ እንሰራለን። ነገ ከነገ ወዲያ ደግሞ እናስደምማቸዋለን። በድጋሚ ለበረከት እናቴ ትሙት። የተሰጣት ደግሞ የፎሎ ቻሌንጅ አለ። እሱንም ፎሎ ያደረጋችሁ ሙሉላት። ለሷ ደስ ብሎናል። ሁላችሁም እየመጣችሁ አንዳንድ ልብስም ሁለትም ግዟት። እኔም በምችለው በማስታወቂያም በምንም አግዛታለሁ። እስከምችለው ከጎንሽ ነኝ እኔ። እንዲህ ነው በቃ እንዲህ ነው። እንኳን ደስ አለሽ። እንዲህ አይነት ስንት ለሷ ስለተሰጣት ደስ ብሎኛል ብሏል በረከት ሊስትሮ ሲጠርግ አሳምሮ። ምክንያቱም ለትላንት ስለተሰጣት ማለት ነውና ደስ ብሎኛል ብሏል። ይሄ እውነት ለመናገር ከኔ ችግር የሌላው ለባሰው አሳልፎ መስጠት እውነት ነው። ምክንያቱም አንዳንዴ እኛ ያለንበትን ተመስገን አናውቅምና ተመስገን ማለት ነው። እሱ ያጣችው ብዙ ነው እሱ ካገኘው ማለት ነውና ስለዚህ ስለሷም ስለተሰጠ ደስ ብሎኛል ብሎ 5000 ብር ሰፖርት አድርጓል እና በቻሌንጁ ላይም ተገኝቷል። ከጎንሽ ነኝ በምንም ነገር ብሏል በረከት ማለት ነው። ምን ትላላችሁ እናንተ? ሐሳባችሁን ጻፉ። እንደምትመለከቱት እንግዲህ በረከት መጥቶ ሱቋን አስመርቋል። ወይም ደግሞ መጥቶ እንግዲህ እንደምትመለከቱት ላይቭ ላይ አብሮ ዛሬ ነበር። ዶክተር ኖህ ላይቭም እንግዲህ እያስተላለፈ ነበር። የተለያዩ ላይቮች ነበሩ። በረከት ሊስትሮ እንግዲህ 5000 ብር እንደሰጣትም እንግዲህ ተናግረዋል። ለዚህ አብሮ ማደግ፣ ስህተቶችን እንግዲህ አብሮ ማረም፣ መተጋገዝን የመሰለን ነገር የለም። ይህንን ነገር ነበር ዛሬ የተመለከትኩት። እናንተስ ምን ተሰማችሁ? ዶክተር ኖህ እንግዲህ በጣም ብዙ በጎ ነገሮችና መልካም ነገሮችን እያሳየን ይገኛል። በረከትንስ እንዴት ተመለከታችሁት? ሐሳብ አስተያየታችሁን ኮሜንት ላይ ማድረጋችሁ። ግን በበረከት ሊስትሮ ጉዳይ ላይ ምን ተሰማችሁ? ያደረገው ድርጊት ላይ እናንተ ምን ታስባላችሁ? እስቲ ሐሳብ አስተያየታችሁን አጋሩኝ። እስቲ እውነት ለመናገር ያደረገው ነገር እጅግ በጣም እውነት ለመናገር መጀመሪያ ያኔ
በጣም አናዶን ነበር ሁላችንም አይደል ያደረገው ጥጋብ እንዲህ ምናምን። አንዳንዴ እግዚአብሔር ያሰበው ነገር ለሌላ ይሆናል እንጀራው ምናምንና ስለዚህ ምን ትላላችሁ እናንተ? ያደረገው ነገር መልካም ነገር ነው እንደኔ ማለት ነው። ምን ታስባላችሁ በዚህ ጉዳይ ላይ? ስለዚህ ለልጅቷ ደግሞ ደንብ ነው የሚገባት። እውነት ለመናገር 6 ዓመት በጎዳና ላይ ቆይታለች ቤተሰቧን ይዛ። ስለዚህ ይገባታል። እሱ ደግሞ ከምንም በላይ በእለቱ ያደረገው ድርጊት እጅግ በጣም የሚያስደስት ነውና ምን ትላላችሁ? ሀሳባችሁን አጋሩኝ እስቲ። አሁን እቺ ልጅ እየሰራችው ያለችው ስራ መጥፎ ትንሽዬ ስህተት ተሳስታ ቢሆን ሁላችሁም ኢትዮጵያ ሙሉ ያለን ቲክታከር ኢትዮጵያ ሙሉ ያለ ውሸታ ማሽቃባት ሁላ ታሽቃብጥ ነበር። ስሟን እያጠፋ 1000 ቪዲዮ ሰራ ነበር። የ5 ህፃናት 5 ታዳጊዎች ከጎዳና አንስታ በጣም ችግር ላይ ራብ ላይ ብርድ ላይ በጣም ቆሻሻ የሆነ ህይወት ላይ የነበሩ ልጆች በአንዴ ህይወታቸውን ቀይራ ወደዚህ ወደ ተመቻቸ ዓለም ስታመጣቸው ግን ቪዲዮ አሰራ። ለምንድን ነው መጥፎ ነገር ሲሰራ እየየ የምትሉት? እያንዳንዱ ቲክታከር እኮ እየመጣ መጥፎ ነገር እንዲሰራ ስለወደደ መሰላችሁ? ምክንያቱም ቫይራል የምታወጡት መጥፎ ነገር አስባችሁ እሱን ዳውን ለማድረግ ብላችሁ ቫይራል የምታወጡትና ቪዲዮ የምትሰሩበት መጥፎ ነገር ለሚሰራ ሰው። እቺ ልጅ የሚሰራው ኢትዮጵያ ላይ ማንንም ያልደፈረውን 5 ልጆችን በአንዴ ከጎዳና አንስተ ማስተዳደር የሚለውን በጣም ከባድ ስራ ግን ማንንም ያላደረገውን ስራ ግን አንድ ሰው ቪዲዮ ሲሰራ ላዩ። መጥፎ ነገር ብትሰራ ግን ሁላችሁ ታንጨበጭቡ ነበር። እታዘባችኋለሁ። ወንድሜ የዋሁን እስቲ እህቴ የዋሁን እስቲ ምላሰኛቱን ቆሻሻቱን መርዛትን በምላሳችሁ ለጥሩ ነገር ብቻ ኢነርጂያችሁ። በጣም ብዙ ትልልቅ ሰዎች እናቷ የምታክል አባቷ የምታክል ለጃኔ ስትሳደቡና ስትጀለፍጡ ነበር። ብዙ ነገር እየተነተናችሁ እስቲ አሁን ቪዲዮ እስቲ አሁን አመስግኗት እስቲ አሁን አድንቋት እስቲ ስለሷ ጥሩ ነገር ተናገሩ። አሁን አፍካላችሁ ሰው 1000 ጥሩ ነገር ሰርቶ አንዷን መጥፎ ነገር ካገኛችሁ እሷን ይዛችሁ ባንዲራ ማውለብለብ። ኧረ ሼም ነው፣ ይደብራል። ማነው ትልቅ ማነው ትንሽ ግራ ገባን። እንኳን ጃኒ ጌመች ወደፊት ትችያለሽ እና እዚህ ተሞተን ማንም ሰው አይወዳደርሽ ወይስ በቃ ምርጥ ምን ልበልሽ? አቡ ሰውነት ሰው መሆን ባንቺ ነው ያዩት። ጃኒ ጌመች ያረጋል። ምንድነው እያለ ያለው እዚህ ጋር ማለት ነው። እና መጥፎ ስራ ቢሆን የሰራችሁ ሁሉም ሆ ብሎ ነበር የሚነሳባት ጃኒ ላይ። ግን የሰራችሁ እነዚህን 5 ስታር ልጆች 5 ልጆች ከጎዳና አንስታ ቤት ተከራይታ ስልክ ገዝታ በቃ ብዙ ነገሮች የሚያስፈልጋቸውን ነገሮች አሟልታ እያኖረች እያለች ምንም አይነት አክብሮትም ሆነ አድናቆት እየተሰማ አይደለም። ሌላ ነገር ቢሆን ያደረገችው ቀድማችሁ ለመተቸት አንደኛ ናችሁ እያለ ነው። እና ስለዚህ ምን ትላላችሁ? እውነትም ይሄ የኛ ባህሪ ነው ሆኖ እያለ ያለው አይደለ? የሆነ ስህተት ብቻ ነው ነቅሰን ማውጣት የምንፈልገው። ግን መልካም ነገርም ሲደረግ ቴንኪው በርቺ፣ ከጎንሽ ነን። ከጎኗ ባንሆን እንኳን በሀሳብ መሆን መልካም ነው አይደለ? እንደዛ ነው እኔ የማስበው። እናንተ ምን ትላላችሁ? ትክክል ነው ያለው እሱ እና ምን ትላላችሁ እናንተ? ሀሳባችሁን ጻፉልኝ ኮሜንት። አዶናይ በድጋሚ አዲስ ታሪክ ሰርቷል። እንኳን ደስ አለህ እያላችሁ መልካም ምኞታችሁን ግለጹለት። እንደምታውቁት በቅርቡ የሚያስገርም ነገር ይዤላችሁ እመጣለሁ በማለት ተናግሮ ነበር። ታዲያ በትናንትናው ዕለት ከተመሰረተ 10ኛ ዓመቱን እያከበረ የነበረው ሮያል ዴንታል ሴንተር በከፍተኛ ገንዘብ ብራንድ አምባሳደር አድርጎ አስፈርሞታል። ሮያል ዴንታል ሴንተር ለብዙዎች የጥርስ ሕክምና ክሊኒክ ጥርሶችን እያመረተ የሚሰጥ ትልቅ የጥርስ ሕክምና ማዕከል ሲሆን የራሱ የሆነ ግዙፍ ላቦራቶሪና የጥርስ ሕክምና ማሰልጠኛ ትሬኒንግ ሴንተርም አላቸው። ከዚህም በተረፈ ሮያል ላክስ 4D አላይነር በራሳቸው ላቦራቶሪ ውስጥ በሰፊው እያመረቱ ይገኛሉ። ታዲያ አዶናይን በክብር ላይ ክብር የሚጨምርለት አልሸነፍ ባይነት አይመስላችሁም? ታታሪነት ሁልጊዜም ውጤቱ ስኬት ነው። ለአዶናይ ያላችሁን መልካም ምኞት በኮሜንት ግለጹለት። እንዲሁም በሮያል ዴንታል እና በአዶናይ አዲስ ጥምረት ምን አይነት ስራዎችን ትጠብቃላችሁ? ቪዲዮውን ሼር በማድረግ ደስታችሁን አጋሩ። መልካም ጊዜ። አዶናይ በድጋሚ አዲስ ታሪክ ሰርቷል እና ከአንድ ትልቅ ካምፓኒ ጋር ውል ተፈራርሟል ማለት ነው። አዲስ ነገር ጠብቁ፣ በቅርቡ አዲስ ነገር ይኖራል እያለ ስቶሪ እያደረገልን ነበር። በተደጋጋሚም እየተናገረ ነበር እና ከትልቅ ካምፓኒ ጋር በአሪፍ ብር ብራንድ አምባሳደር ሆኗል ማለት ነው አዶናይ። ስለዚህ ደስ ይላል። አዲስ ታሪክ ድጋሚ በደማቁ ጽፏል ማለት ነው ወንድማችን አዶናይ ማለት ነው። ስለዚህ ቀጥሏል። ባለፈው ቢቂላ አዋርድ አሸነፈ። አሁን ደግሞ እንትን አለ ማለት ብራንድ አምባሳደር ሆነ። ደስ ይላል። በርታ፣ ግፋ ወደፊት ወንድማችን። በጣም ደስ ብሎኛል ስለመጣሽ። በጣም አንደኛ ቅር ያለኝ እኔ ነኝ ሶሻል ሚዲያ ላይ በመጥፋትሽ እና ስትመጪ ደግሞ አስደስተሽኛል።
አለው ከጎንሽ ነኝ። እሺ ማርያምን። እሺ እናቴ እግዚአብሔር ያክብርልኝ። በርቺልኝ። እሺ ነገ ቪዲዮ ሰራልሻለሁ። እሺ እሺ። አልፋ ሞባይል። እሺ ማሬ አልፋ ሞባይል ሼር አድርጊልኝ፣ ጻፊልኝ ምናምን ሼር አድርጊልኝ። እሺ እናቴ ማረብሽ። በስመ አብ በወልድ አማላይ። ስሚ አማላይ ሆነሻል። ኧረ እባክሽ እመቤትን አማላይ። አንቺ አማላይ አማላይ የፍቅር ገዳይ ማርያምን። እሺ አልተቻልሽም። አመሰግናለሁ እናቴ። ቤት ውስጥ ያምር። በቃ ፏ ብለሻል። በቃ አዎ ብዬ ያለው እንዴ ማርያምን። ጃኒ እዚህ ጋር የኩኩሻ ሚስት ጠፋች ምናምን እየተባለ ነበር። ከች ብላለች። አሁን ላይቭ ላይም ቻሌንጅ ተሰጥቷት አምሮብሻል ጠፋሽ ስጠፊ እኔ ነበርኩ ቅር ያለኝ ቤዛን ማለት ነው። ቤዛ ኩኩ በሚል ቲክታክ አካውንት አሁን ላይ ተመልሳ መታለች። ብዙ ሰዎች አብረዋት እየሰሩ ነው እና ጠፍተሻል ምንድነው እሱ እያለቻት ነው ጃኒ ማለት ነው። እና አሁን ከች ብላለች ማለት ነው እሷ። ስለዚህ ምን ጃኒ ቅንነቷን እንደቀጠለች ነው ማለት ነው። ሀሳቧን ገልጻላታለች ያለውን ነገር ፎሎ እያደረግንላት ቻሌንጇን ብታሳካ ደስ ይለኛል። ምን ትላላችሁ እናንተ? የተወሰነ ይቀራታል። ትላንት ላይቭ ላይ ገብታ እያወራች ነበር እና ፎሎ አድርገን ቻሌንጇ እንዲሳካላት ቤዛ ኩኩ በሚል አካውንት ተቀምጧል። እዛ ጋር ሜንሽን የምታደርግላችሁን እንትን ፎሎ አድርጉላት። ምክንያቱም የልጆች እናት ናት፣ ልጆች ማሳደግ አለባት። ስለዚህ ደግሞ ገንዘቡም ስለሚያስፈልጋት ፎሎ እያደረግንላት ቻሌንጁ ሞልቶላት ገንዘቧን ብትወስድ የተሻለ ነው ብዬ አስባለሁ። እናንተ ምን ትላላችሁ? እሺ አባቴ ቢሳ አማነሽ አለለ ጅልስና አማን ነው። ስራ አሪፍ ሁሉ አሪፍ ነበር። ቤዛ አብረን ነው የተማርነው ከጃዬ ጋር ማርያምን። አይ ደስ ይላል። የክላስ ሚት ነው። ጌም ልትጫወቱ ነው መሰለኝ። ቤዛን ሀይል በል ብዬ ነው። ዮሐንስ ተሾመ ባቢ ከጃኒ ጋር አብረን የተማርነው ክላስ ሜቴ አሁንም ከቤዛ ጋር ያው ላይቭ እንትን እያሉ ነው ከጃኒ ጋር ማለት ነው። ስለዚህ የክላስ ሜት አብረን የተማሩት ማለት ነው ከባቢ ዮሐንስ ተሾመ ጋር ጃኒ ገብሩ ማለት ነው። አንዴ ልመርቃችሁ። እግዚአብሔር በልጆቹ እንደማይቀልድ ማሳያ ያርጋችሁ። አሜን አሜን። አዶናይ እግዚአብሔር እንደማይቀልድ በልጆቹ እንደማይቀልድ ማሳያ ያድርጋችሁ። አሜን። እውነት የሆነ ልቤን እርግጥ ያደረገው ምርቃት ነው። አሜን ይሁንልን። እንዴት ናችሁ? እኔና ስጢፎ ቆንጆ ስራ ይዘንላችሁ ልንቀርብ ነው። ለሱም ዛሬ ውል እንፈጽማለን። ስራውም የሚሆነው ሼር ነው። እናንተ ማየት አለባችሁ ብለን ነው አይደለም እንዴ? ያ ጋይሶች እንግዲህ ከጃለኔ ጋር በከባድ ስራ ያው አንድ ላይ ቲክቶክ ላይ እስከዛሬ ታቁናላችሁ። አሁን ደግሞ ነገሩን ከፍ አድርገን በከባድ ነገር በዚህ ወር እንመጣለን ማለት ነው። እወዳችኋለሁ። ቴንክ ዩ። እስጢፋኖስ ቶማስ እና ጃኒ ገብሩ ውል ተፈራርመዋል። በአዲስ ስራ ልንከሰት ነው። ስለዚህም በዛም ምክንያት ውል ተፈራርመናል እያሉ ነው። ምን አዲስ ነገር ይዘውልን ሊመጡ ነው? ትልቅ አዳዲስ ነገሮችን እንጠብቃለን እንጃ። እስጢፎም እንደዛው ምን እስቲ አዲስ ነገር ይዘውልን እንደሚመጡ ደግሞ እናያለን። እስቲ ምን አዲስ ነገር ይዘው ይመጣሉ ብላችሁ ታስባላችሁ? ሀሳባችሁን ጻፉልን። በአዲስ ነገር ብቻ እንደሚመጡ ገምታለሁ። እናንተ ምን ትገምታላችሁ? ጻፉ ኮሜንት። ምንድነው ብዙዎቻችን ለመቅናት ቀላል የሆነው መንቀኛ ለመሆን ቀላል የሆነበት ምክንያት ምንድነው ብዬ ራሴን ጠየቅኩት። ሌላ ሰው ስኬት ካወደቅን እኛ ኖርማል ወይም ደግሞ የተሳካልን ይመስለናል። ሁሉም ሰው ይውደቅ እንጂ እኔ ኖርማል ሆናለሁ የሚል አስተሳሰብ አለን። የአንድ ሰው ከፍታ ግን የኛ ዝቅታ ሊያመጣው አይችልም። እንደውም ስኬታማ ሰዎች በበዙ ቁጥር እቺ ሀገርም ትለወጣለች፣ እኛም የመለወጥ አቅማችን ከፍተኛ ይሆናል። ችግራችን ግን ያ ስኬታማ ሰው ከመጠየቅ ይልቅ መመቃኘት ባህላችን አድርገነዋል፣ ጸባያችን አድርገነዋል። ምንቀኝነት ማንም ሰው የትም ቦታ አያደርስም። ሁላችንም ነው ድሃ የሚያደርገን መንገራችሁ። ስለዚህ ሁላችንም ድሃ ከምንሆን አይ ቲንክ አንድ ሰው ስኬታማ ሆኖ አንድ ድሃ ሰው መክሮ ከፍ ቢያደርግ ይሻላል። ስለዚህ በሌላ ሰው ከምትቀኑ ለምክር ጠይቁ። እውነቴን ነው የምላችሁ። መንገዱን አሳየኝ ብላችሁ ምክር ተቀበሉ። ይህ ምን ያደርጋል? ያኛውም ስኬታማ ያደርጋል፣
እናንተም ስኬታማ ያደርጋል። ሁላችንም እየተጋገዝን ከፍ እንላለን ማለት ነው። የማንም ሰው ከፍታ የእናንተ ውድቀት ሊሆን አይችልም። አንድ ታሪክ ልነግራችሁ ፈልጋለሁ። ሁለት ገበሬዎች ነበሩ። እነዚህ ሁለት ገበሬዎች እንግዲህ ጎረቤታሞች ናቸው። አንዱ ገበሬ እርሻው ለምልሞለት አጭዶ ለመሸጥ እየተዘጋጀ ነው። ያኛው ገበሬ ደግሞ ምንም አይነት እህል ዘርቶም ማሳደግም አልቻለም፣ ድርቅ ላይ ነው ያለው። እነዚህ ሁለት ገበሬዎች እንግዲህ የተለያየ ሁኔታ ላይ ነው ያሉት። አንዱ ገበሬ ስኬት ላይ ነው፣ አንዱ ገበሬ ደግሞ ውድቀት ላይ ነው ማለት ነው። ይህ ውድቀት ላይ ያለው ገበሬ ምን ብሎ ያስባል? ኦኬ የኔ እርሻ እንግዲህ ምንም አልለመለመልኝም፣ ተበላሽቷል። የሱ ግን በጣም ተስተካክሎለት ህይወቱ ሊቀይር ነው። ስለዚህ ምን ባረግ ይሻለኛል ብሎ ራሱን ጠየቀ። ሁለት ምርጫ አይምሮ አቀረበለት። አንዱ ምርጫ ምንድነው? ሌሊት ተነስቶ የዛኛው ገበሬ እርሻ ማቃጠል ነው። which is ሁለቱም ድሃ ሆኖ ያርፋሉ። ሁለተኛው ምርጫ ግን ምንድነው? እንደ ጎረቤት አንኳክቶ እባክህ ወንድሜ እንዴት አድርጌ የኔ እርሻ እንዳንተ ማለምለም እችላለሁ ብሎ መጠየቅ። ከዛ የሁለቱም እርሻ ማለምለም ማለት ነው። አዶናይ ያለው ሐሳብ ተስማማላችሁ ወይስ አትስማሙ? እኔ በአዶናይ ሐሳብ በደንብ አድርጌ ነው የምስማማው። ምክንያቱም እኛ ኢትዮጵያኖች አንድ ላይ ነን፣ ህብረት አለን፣ እንደጋገፋለን፣ እንዋደዳለን የሚለው በቃል ደረጃ ነው በብዛት ያለው ማለት ነው። እውነት ለመናገር የሆነ ሰው ሲለወጥ የሆነ ሰው እንቀየራለን፣ በቤተሰብ ደረጃ እንኳን ማለት ነው። ነገር ግን ከዚህ በተሻለ መልኩ የሆነ ሰው እንትን ሲያልፍለት ነገ እኮ ለእኔ የሚጠቅመኛል ብለን ብናስብ ጥሩ ነው ብዬ አስባለሁ። እናንተ ምን ትላላችሁ በዚህ ጉዳይ ላይ? ሀሳብ አስተያየታችሁን አጋሩ። በሱ ሀሳብ ትስማማላችሁ ወይንስ የተለየ ሀሳብ አላችሁ? ወይስ ምንድነው ሀሳባችሁ? እስቲ ኮሜንት አድርጉልኝ በዚህ ጉዳይ ላይ። የማርታ ጎይቶም አስደናቂ ለውጥ ብዙዎችን እያነጋገረ ነው የሚገኘው። ተወዳጇ ተዋናይት ማርታ ጎይቶም እንግዲህ ከዚህ ቀደም ከጠፋች በኋላ በሰውነት መጠኗ ትንሽ ጨመር ብላ መምጣቷን እናስታውሳለን። አሁን ላይ ግን ማርታ ጎይቶም እንደዚህ እንደምትመለከቷት ውብና ቆንጆ ሆና የበለጠ ውበቷን ገልጣ ተከስታለች። ይህ ለውጥ ብዙዎችን እያነጋገረ ነው የሚገኘው። ከዚህ ጀርባ ምናልባትም የሕክምና እጆች ሊኖሩ ይችላሉ ብሎ የገመቱ አሉ። አይ አይደለም፣ በተፈጥሯዊ መንገድ ራሷን በመጠበቅ ያመጣችው ውበት ነው ይላሉ። ለማንኛውም እናንተ የትኛው ይመስላችኋል? ሀሳባችሁን ኮሜንት ላይ ጻፉልን። የመረጃ ሌሎችን ድርሼ ማድረጋችሁ የብዙ ሰው መነጋገሪያ የነበረው ጉዳይ ምንድን ነው? የአርቲስት ማርታ ጎይቶም የፊት ገጽ መቀየር ማለት ነው። ፊቷ ኢቭን ከንፈሯ ሁላ ማለት ነው እና ተቀይሯል። በፊት እንዲህ ነበረች፣ አሁን እዚህ ጋር ያለውን እንደምታዩት ነው ማለት ነው። ከዚህ ይሄኛው እና ይሄኛው ማለት ነው። ስለዚህ ምንድን ነው እሱ እየሆነ ያለው እና ተለውጣለች የሚል ሰርጀሪ ተሰርታ ነው፣ በርካታ ነገሮች እየተባሉ ነው እና እናንተ ምን ትላላችሁ በዚህ ጉዳይ ላይ? እኔ እውነት ለመናገር ተቀይራብኛለች። እንዲህ አይደለችም ማርታ ጎይቶም። ስለዚህ ፊቷን በጣም አምሯል። ከንፈሯ ነው ደግሞ ከምንም በላይ እንትን ያለው። ፊቷ ደግሞ በጣም ቆንጅዬ ነው የሆነችው እና እስቲ ተቀይራለች ወይስ አልተቀየረችም? እናንተ እስቲ ሀሳብ አስተያየታችሁን አጋሩን በዚህ ጉዳይ ላይ። እሺ የኔ ውዶች ማሮቼ እንዴት ናችሁ? ቆይታችሁ እንዴት ነበረ? እኔ ጋር አሪፍ ነበረ ቆይታ፣ አሪፍ አለፈ። ሀሳብ አስተያየታችሁን አጋሩኝ። ሰብስክራይብ ማድረጋችሁን አትርሱ። 97 ከመቶ ሰብስክራይብ አያደርግም ከሚያየኝ ሰው ውስጥ ማለት ነው እና ሰብስክራይብ በማድረግ ከፍ 2000 ገብቻለሁ። 200,000 ልግባ። ስለዚህ ማንኛውም የማስታወቂያ ስራ ከኔ ጋር አብራችሁ መስራት የምትፈልጉ፣ ካምፓኒያችሁን ማስተዋወቅ የምትፈልጉ፣ አብራችሁኝ ኮላብ አድርጋችሁ መስራት የምትፈልጉ ዲኤም አድርጎኝ። የፌስቡክ አካውንቴን አስቀምጫለሁ፣ ቲክታኬንም አለ። ዲኤም አድርጉኝ፣ አብረን እንስራ፣ አብረን ማደግ እንችላለን። አብረን ሰርተን አብሮኝ በውስጥ ሀሳብ አስተያየታችሁን ግለጹልኝ። ስለምታደርጉልኝም ቀና ትብብር ከወዲሁ አመሰግናለሁ። ሀሳብ አስተያየታችሁንም ስለምታጋሩኝ፣ ሰብስክራይብም ስለምታደርጉኝ አመሰግናለሁ። መልካም ቆይታ ይሆንላችሁ። እወዳችኋለሁ። መልካም ጊዜ